ሄሎ እንደምን አላችሁ የዩቲዩብ ቤተሰቦች። ዛሬ የምንመለከተው ስለ ቪላን ምንነትና ዋና ዋና ጥቅሞች ይሆናል። እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ማበረታታት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ቪላን ሲተነተን ቨርቹዋል ሎካል ኤሪያ ኔትወርክ ማለት ሲሆን ኮምፒውተሮች እና ሌሎች የኔትወርክ መሳሪያዎች የተለያየ ቦታ ተቀምጠው ቦታ ሳይወስናቸው ቨርቹዋሊ የሚፈጥሩት ሎካል ኤሪያ ኔትወርክ ነው ማለት ነው። እነዚህ የኔትወርክ መሳሪያዎች የተለያየ ቦታ ቢበተኑም እንኳን በቪላን አማካኝነት ህብረት ፈጥረው የራሳቸው ኔትወርክ እንዲፈጥሩ ማድረግ ይቻላል። የዚህ ቪላን አስፈላጊነት ሶስት ናቸው። እነሱም የኔትወርክ ደህንነትን ለማሻሻል፣ የኔትወርክ ትራፊክን በተሻለ ለማስተዳደር እና በቀላሉ ልናስተዳድረው የምንችለው ኔትወርክ ለመፍጠር ነው። ለምሳሌ እንደምትመለከቱት ባለ 3 ፎቅ የቢሮ ህንፃ ውስጥ የአንድ ዲፓርትመንት ኮምፒውተር ከሌላ ዲፓርትመንት ኮምፒውተር ጋር በአንድ ፍሎር ተቀላቅለው ይገኛሉ። ከእነዚህ ውስጥ ቀዩ የአካውንቲንግ ዲፓርትመንት፣ ሰማያዊዎቹ ኮምፒውተሮች የሺፒንግ ዲፓርትመንት እና አረንጓዴዎቹ ኮምፒውተሮች የሰፖርት ዲፓርትመንት ናቸው። እነዚህ በተለያየ ዲፓርትመንት ውስጥ የሚገኙ ሁሉም ኮምፒውተሮች ከስዊች ጋር ተገናኝተው ሁሉም በአንድ ላይ ሎካል ኤሪያ ኔትወርክ ፈጥረው ይገኛሉ። ስለዚህ የሁሉም ዲፓርትመንት ኔትወርክ ብሮድካስት አንድ ላይ ተቀላቅሎ አንዳቸው የአንዳቸውን ኔትወርክ ትራፊክ ማየት ይችላሉ ማለት ነው። ለምሳሌ እንደ ኔትወርክ አድሚኒስትሬተር ሆነን የእያንዳንዱን ዲፓርትመንት ኔትወርክ ብሮድካስት ትራፊክ ለየብቻ መለየት ፈለጋችሁም በል። ይህም ማለት የአካውንቲንግ ዲፓርትመንት የሰፖርት ዲፓርትመንት ኔትወርክ ትራፊክ እንዳያይ፣ ሰፖርት ዲፓርትመንት በበኩሉ የሺፒንግን ዲፓርትመንት ኔትወርክ ትራፊክ እንዳያይ ማድረግ ነው የሚጠበቅብን ማለት ነው። ይህንን ለማድረግ አንደኛው መንገድ በአንድ ዲፓርትመንት ውስጥ ያሉትን ኮምፒውተሮች በአካል በማንቀሳቀስ እና በአንድ ፍሎር ላይ በማስቀመጥና ተጨማሪ የኔትወርክ ሃርድዌር እና ኬብሊንግ በመጠቀም የራሳቸውን ኔትወርክ እንዲኖራቸው ማድረግ ነው። ነገር ግን ይህንን ማድረግ ድካምና አላስፈላጊ ስራ ነው። በሌላ መንገድ ግን ይህን በቀላሉ ማድረግ ይቻላል። ይህም የሚሆነው ቪላን በመፍጠር ነው። ቪላን ለመፍጠር የሚያስችል ስዊች በመጠቀም አንድ ስዊች ላይ የተለያዩ ኔትወርክ በመፍጠር የኔትወርክ ብሮድካስት ትራፊክ መለያየት ይቻላል ማለት ነው። ስለዚህ ለሶስቱ የተለያዩ ክፍሎች 3 ቪላን እንፈጥራለን። ለአካውንቲንግ ዲፓርትመንት አንድ ቪላን፣ ለሺፒንግ ዲፓርትመንት ሌላ አንድ ቪላን እና ለሰፖርት ዲፓርትመንት ሌላ ተጨማሪ ቪላን እንፈጥራለን። ልክ ይህንን አድርገን ስንጨርስ በሶስቱ ዲፓርትመንት መካከል ያለው የኔትወርክ ትራፊክ ይነጣጠላል። ይህ ሲሆን እንግዲህ አንዱ ዲፓርትመንት የሌላውን ኔትወርክ ትራፊክ የማያዩበት ሁኔታ ይፈጠራል ማለት ነው፣ ምንም እንኳ ተመሳሳይ ስዊች ጋር የተገናኙ ቢሆንም። በምሳሌያችን መሰረት ስዊቹ ጋር ቪላን እንፈጥራለን። በመቀጠል እያንዳንዱ ስዊች ፖርት ለአንድ የተወሰነ ቪላን በመመደብ ወይንም አሳይን በማድረግ ተግባራዊ ይሆናል። ከዛ ለሰፖርት ዲፓርትመንት የፈጠርነው ቪላን ላይ አሳይን ያደረግናቸውን ፖርት ላይ የራሱን ዲፓርትመንት ኮምፒውተሮች እያመጣን እንሰካለን ማለት ነው። በተመሳሳይ ለአካውንቲንግ ዲፓርትመንት የፈጠርነው ቪላን ላይ አሳይን ያደረግናቸው ፖርት ላይ እያንዳንዱን የአካውንቲንግ ኮምፒውተር እንሰካለን። በመጨረሻም ለሺፒንግ ዲፓርትመንት የፈጠርነውን ቪላን ላይ አሳይን ያደረግናቸውን ፖርት ላይ የሺፒንግ ዲፓርትመንት ኮምፒውተሮችን እናያይዛለን። ይህ ከሆነ በኋላ እንደምትመለከቱት የእያንዳንዱ ዲፓርትመንት ኔትወርክ ትራፊክ ተለያይቷል። ይህ የሆነው በቪላን አማካኝነት ነው። ስለዚህ ቀደም ሲል እንደተገለጸው ቪላን ለመፍጠር የተለያዩ ምክንያቶች አሉ። ከዋና ዋና ምክንያቶቹ አንዱ የኔትወርክ ትራፊክን ለማስተዳደር ነው። ምክንያቱም አንድ ሎካል ኤሪያ ኔትወርክ እያደገና የተለያዩ ዕቃዎች በተጨመሩ ቁጥር የኔትወርኩ ብሮድካስት መጠኑ እየጨመረ ይሄድና በዚህም የተነሳ የኔትወርክ መጨናነቅ እንዲፈጠር ያደርጋል። ነገር ግን ኔትወርክን ወደ ትናንሽ ብሮድካስት ዶሜን ቪላንን ተግባራዊ በማድረግ ይህንን ችግር መቅረፍ ይቻላል። ቪላንን በተመለከተ የእስካሁኑ ነበር። ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር ማድረግ ትችላላችሁ።
በሌላ ቪዲዮ እስከምንገናኝ ቻው።